እንግሊዘኛ እንዲሁም አማርኛን ማንበብና መጻፍ የተቸገራችሁ በማንኛውም የዓለም ዳርቻ ያላችሁ ሁሉ ይህ ቪዲዮ ለእናንተ ነው። በአጭር ጊዜ ብቻ አማርኛን እንዲሁም እንግሊዘኛን አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን ማለት ነው። ከዚህ በላይ ደግሞ ባላችሁበት ሆናችሁ በኦንላይን ቤታችሁ ላይ ቁጭ ብላችሁ በራሳችሁ ስልክ ወይም ኮምፒውተር አሊያም ደግሞ ላፕቶፕ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን ማለት ነው። ሰላም ጤና ይስጥልኝ። የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር 2 ቻናል ነው። እንግሊዘኛ እንዲሁም አማርኛ አሊያም ደግሞ እንግሊዘኛ በአማርኛ ፊደላትን በመቀላቀል ትርጉም እንዲሰጡ አድርገን እየጻፍን እያነበብን ነው የምንገኘው። አማርኛን እንዲሁም እንግሊዘኛን ከመሰረቱ ለጀማሪዎች ማንበብና መጻፍ ለማትችሉ ይህ ቪዲዮ ለእናንተ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛን እንዲሁም እንግሊዘኛን ቀለል አድርጎ ለመማርና ለማንበብ ለተቸገሩ ሁሉ ሼር እያደረጋችሁ አዳርሱልኝ እያልኩ ከወዲሁ አሳስባለሁ። በየትኛውም የዓለም ዳርቻ ያላችሁ ይህ ቪዲዮ እንደደረሳችሁ ሰብስክራይብ የምትለዋን ጫን በማድረግ በየቀኑ የሚለቀቁ አዳዲስ ቪዲዮዎች ከእናንተ ጋር እንዲደርሱ ይሆናሉ ማለት ነው። እንደምታውቁት በዚህ ጊዜ ቴክኖሎጂ በረቀቀበት ዘመን ማንበብ አለመቻል እንዲሁም መጻፍ አለመቻል ትንሽ በአእምሯችን ላይ ሊያስከትለው የሚችል ጫና አለና ማንኛውም ሰው ማንበብና መጻፍ የማይችል ካለ በቀላል ሁኔታ በአጭር ጊዜ ብቻ ቀለል አድርጎ መጻፍን ማንበብን እንዲሁም ለሌሎችም ቴክስት በመላላክም ሊሆን ይችላል ማንኛውንም ነገር አቀላጥፎ ለማወቅ ይረዳው ዘንድ ይህንን ቻናል ሰብስክራይብ በማድረግ ቀጥታ ቻናሉ ላይ ግሩፕ ላይ በመማር አሊያም ደግሞ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ቲክቶክም አለን። እሱ ጋር ሃይ በሉን። ማንኛውም መማርና መለወጥ የሚፈልግ ካለ በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጡ ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። እናንተ የሚጠበቅባችሁ አንደኛ ወስናችሁ እማራለሁ፣ እለወጣለሁ፣ ነገ ከጓደኞቼ ጋር እኩል ሆናለሁ ብሎ አስቦ ወስኖ መምጣት ብቻ ነው የሚጠበቅባችሁ። ሌላው ስራ ለኛ ነው የሚሆነው። እናንተን የማሳወቁ ስራ በጣም በአጭር ጊዜ ብቻ ቀለል ባለ ሁኔታ ነው እያስተማርን የምንገኘው። አሁንም ብዙ ልጆች የተለወጡ አሉ፣ ብዙ ልጆች እየተማሩ ነው። አሁን ድረስ ብዙዎች እንግዲህ ፈጣሪያቸውንም እኛንም እያመሰገኑ ነው የሚገኙት። እናንተም የዚህ ድል ተካፋይ ትሆኑ ዘንድ ማንኛውም ይህ ቪዲዮ የሚደርሳችሁ ምናልባት የምታነቡ ምጽፉ እንኳን ብትሆኑ ላይክ ሼር እያደረጋችሁ ለሁሉ ለማንኛውም ተደራሽ ይሆን ዘንድ የእናንተ ድጋፍ ሁሌም ያስፈልገናል። ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ እንዲሁም እንግሊዘኛ የእንግሊዘኛ ቃላት ትርጉምና በአማርኛ ከዚህ በተጨማሪ ደግሞ እንግሊዘኛ ትርጉሙን በአማርኛ አስቀምጠን ይህን ትርጉም ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን። አሁን ብዙዎቻችን ድምጸቱን የአማርኛውን ነው የምንጠቀመው፣ ነገር ግን የእንግሊዘኛ ፊደልን ተጠቅመን ብዙ መልእክት እናስተላልፋለን። ይህንን ለማስተላለፍ ደግሞ ግዴታ እንግሊዘኛ ፊደላትንና አማርኛ ቃላትን ማወቅ ይጠበቅብናል ማለት ነው። የመጀመሪያ ስራችን አማርኛ ጀማሪዎች ከሆነ እንዲሁም እንግሊዘኛ ጀማሪዎች ከሆነ አማርኛ 34ቱን ፊደላት ማወቅ ይጠበቅብናል። እንግሊዘኛ 26ቱንና እንዲሁም ደግሞ 5ቱን በወሌተር ጠንቅቀን ማወቅ ይጠበቅብናል። ከዛ በኋላ ለማንበብና ለመጻፍ ምንም የሚቸግረን ነገር የለም ማለት ነው። እነሱን ለማወቅ ደግሞ ገና ጀማሪዎች ከሆናችሁ በውስጥ አናግሩን፣ በአጭር ጊዜ ብቻ እንድታውቁ እናደርጋለን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ። እስከ መጨረሻው አብራችሁ ይቆዩ። የእንግሊዘኛ ቃላት ትርጉም በአማርኛ እና እንግሊዘኛን በቀላሉ ማንበብ። እንግሊዘኛን በቀላሉ ማንበብ። ከዚህ ጋር የእንግሊዘኛ ቃል ነው በቀይ የተጻፈው። እዚህ ጋር ደግሞ ሮዝ ከለር ደግሞ አማርኛ ትርጉሙ ነው። አረንጓዴው አማርኛ ትርጉሙን በእንግሊዘኛ ፊደል እንዴት አድርገን እንደምንጽፍ የገለጽንበት ነው ማለት ነው። ከዚህ ጋር how much is it how ስንል HOW ማለት ነው። how much ስንል ደግሞ MAUCH ማች ብዛቱን ነው የሚገልጸው። ማች ስንል በሁለት እንጽፈዋለን። MACH ብቻ ይሆናል፣ MAUCH ይሆናል። MAUCH ሲሆን ብዛቱን ነው የሚገልጸው። ሃው ማች ስንት እንደማለት ነው። ሃው እንዴት ነው የምንለው አይደለ? ስለዚህ ማች የሚለውን ለመግለጽ ደግሞ ሃው ማች ኢት ኢት ሃው ማች ኢዝ ኢት ምን ያህል ነው ስንት ነው ለማለት ነው ይሄን የምንጠቀመው ማለት ነው። ማች የምትለዋ እቺ MAUCH ምንላት ለብዛት ነው የምንጠቀምባት ምን ያህል ለሚለው ማለት ነው። ስለዚህ በአማርኛ ደግሞ እዚህ ጋር ስንት ነው ይላል አይደለ? how much is it means ስንት ነው የሚለውን ደግሞ በእንግሊዘኛ ቃል እንዴት አድርገን እንጽፈዋለን? አሁን ብዙዎቻችን የምንቸገር እዚህ ጋር ነው።
እንግሊዘኛ ፊደላትን በትንሹ እናውቃለን፣ ነገር ግን አገጣጥመን በአማርኛ ድምጸት መጠቀም ግን ይከብደናል። ስለዚህ ይህንን ደግሞ እንዴት አድርገን መጠቀም እንዳለብን አብራችሁ እስከ መጨረሻው ተመልከቱ። የመጀመሪያ ስራችን ፊደላት በማን ይወከላሉ የሚሉትን ማወቅ ይጠበቅብናል። የእንግሊዘኛ ፊደላት በአማርኛ ውክልናቸው ምን ይሆናል የሚለውን ስናይ እቺ ኤስ ማለት በሰ ነው የምትነበቡ። ሰ እንደ ሰ ትነበባለች፣ ወይም ውክልናዋ የሰ ፊደል ኤስ ነው ማለት ነው። ስለዚህ ስ ስንል ደግሞ ኤስ አይ ይሆናል። ስ ን ት ኤን ስንል ን ማለታችን ነው። ት ማለት ደግሞ ቲ ማለት ደግሞ ት ማለታችን ነው። ስለዚህ ስንት ማለት ነው። እዚህ ጋር የአማርኛውም የእንግሊዘኛውም ድምፁ ተመሳሳይ ነው። የተለየ ምንድነው? ፊደሉ ብቻ ነው። ከዛ ነው ለማለት ደግሞ ኤን ኢ ማለት ነ ማለት ነው። ደብሊው ማለት ነው። ስንት ነው። ሃው ማች ሚንስ ስንት ነው ማለት ነው። ከዚህ ጋር ደግሞ ካን ዩ ጊቭ ሚ፣ ካን ማለት መቻል ማለት ነው። ካን መቻል፣ ካን ካልነ መቻል ማለት ነው። ዩ ካልነ አንተ ወይም እሱ እንደማለት እንገልጸዋለን። ጊቭ 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 ማለት ደግሞ ስጥ ወይም ስጠኝ እንደማለት ነው። ሚ ካልነ ጊቭ ሚ ስጠኝ። ስለዚህ ልትሰጠኝ ትችላለህ ወደ አረፍተ ነገር ስንቀይረው፣ ይህንን በአንድ ላይ ጨምቀን ወደ አረፍተ ነገር ስንቀይረው ካን ዩ ጊቭ ሚ ማለት ልትሰጠኝ ትችላለህ። ካን ዩ ጊቭ ሚ ልትሰጠኝ ትችላለህ። ፖላይትነስ ቃላቶች ይባላሉ እነዚህ። ካን ዩ ጊቭ ሚ፣ ፕሊስ ጊቭ ሚ ማለት እነዚህ ፖላይትነስ ፖላይት ቃላቶች ናቸው። እነዚህ አሁን በፖላይት ወይም ምንድን ነው የሚባለው በአማርኛ ርህራሄ የተሞላባቸው ቃላቶች ናቸው ማለት ነው። ስለዚህ ልትሰጠኝ ትችላለህ፣ ልትሰጠኝ ትችላለህ የሚለውን ደግሞ በእንግሊዘኛ እንዴት አድርገን እንጽፈዋለን ነው። ስለዚህ ል ስንል ኤል አይ ይሆናል። ት ስንል ቲ አይ ወይም ቲ ትሆናለች። ኤስ ስ ማለታችን ነው ማለት ሰ ማለታችን ነው። ሰ ስንል ኤስ ኢ ነው የሚሆነው። ጠ ስንል ደግሞ ቲ ኢ ይሆናል። ኝ ስንል ጂኤን ይሆናል። የኛ ውክልና ማን ነው? ጂኤን ነው ማለት ነው። ስለዚህ ልትሰጠኝ ልትሰጠኝ ትችላለህ ለማለት ደግሞ እዚህ ጋር ት ስንል ቲ አይ ማለታችን ነው። ች ስንልም ሲኤች አይ ማለታችን ነው። ላ ስንል ደግሞ ኤልኤ ማለታችን ነው። ለ ስንል አሁን ድጋሜ ኤልኢ ማለታችን ነው። ህ ስንል ደግሞ ኤች ብቻውን ይቆማል ማለት ነው። ስለዚህ ልትሰጠኝ ትችላለህ ማለት ነው። ካን ዩ ጊቭ ሚ ልትሰጠኝ ትችላለህ። እሺ ከዚህ ጋር ደግሞ ምንድን ነው የሚለው? ካን አይ ትራይ ኢት ኦን፣ ካን አይ ትራይ ኢት ኦን መለካት እችላለሁ ማለት ነው። መለካት እችላለሁ። እንግዲህ መለካት ምናልባት በሜትር ቦታ ሊሆን ይችላል። ልብስ ገዝታችሁ ልትለኩ እያለ ሊሆን ይችላል። ስለዚህ ልብሱን መለካት እችላለሁ ብላችሁ አሁን እዚህ ጋር ለመጠየቅ ብትፈልጉ ካን አይ ትራይ ኢት ኦን መለካት እችላለሁ ማለት ነው። መለካት እችላለሁ። ከዛ መለካት እችላለሁ የሚለውን ደግሞ በእንግሊዝኛ ቃል እንዴት አድርገን እንጽፈዋለን? ኤምኢ ማለት መ ማለት ነው። ለ ማለት ኤልኢ ማለት ነው። ካ ማለት ኪኤ ማለት ነው። ኬኤ ማለት ነው። ት ማለት ደግሞ ብቻዋን ትቆማለች። ስለዚህ ምን ይላል? መለካት መለካት። እችላለሁ ለማለት ደግሞ ኢ ካልነ እ ማለታችን ነው። ች ስንል ሲኤች አይ ማለት ነው። ላ ስንል ኤልኤ ይሆናል። ለ ስንል ደግሞ ኤልኢ፣ ሁ ስንል ኤች ዩ ይሆናል። ስለዚህ ምን ይላል? መለካት እችላለሁ መለካት እችላለሁ። ከዛ መቀጠል ከዚህ ጋር ምንድን ነው የሚለው? አይ ዊል ቴክ ኢት፣ አይ ዊል ቴክ ኢት፣ አይ ዊል ቴክ ኢት እወስዳለሁ እወስዳለሁ። አይ ዊል ቴክ ኢት እወስዳለሁ። ለወደፊት ሊሆን ይችላል፣ በኋላ ሊሆን ይችላል። ፊውቸር ፕላን ነው። እወስዳለሁ ወስጃለሁ ሳይሆን እወስዳለሁ። ለዛው ነው አይ ዊል ስንል ዊል ማለት ፊውቸር ፕላን ነው፣ ለወደፊት እቅድ ነው። ስለዚህ አይ ዊል ቴክ ኢት ማለት እወስዳለሁ፣ ነገ ከነገ በኋላ ወደፊት ሊሆን ይችላል ማለት ነው። ስለዚህ እወስዳለሁ የሚለውን ደግሞ በእንግሊዘኛ ፊደል እንዴት ነው የምንጽፈው? እ ስንል ኢ ይሆናል። ወ ስንል ደብሊው ኢ ይሆናል። ስ ስንል ኤስ ይሆናል። ዳ ስንል ደግሞ ዲኤ ይሆናል። ለ ስንል ኤልኢ፣ ሁ ስንል ኤች ዩ። ስለዚህ ይሄ ምን ይላል? እወስዳለሁ። ከዚህ በመቀጠል ደግሞ ኤኒቲንግ ኢለስ ይላል አይደለ? ኤኒቲንግ ኢለስ ሌላ ነገርስ ማለት ነው። ሌላ ነገር አለ፣ ሌላ ነገር ተጨማሪ አለ እንደማለት ነው።
ኤኒቲንግ ኤልስ ሚንስ ሌላ ነገርስ ተጨማሪስ እንደማለት ነው። ስለዚህ ኤኒቲንግ ኤልስ ማለት ሌላ ነገርስ ከሆነ ሌላ ነገርስ ብለን ደግሞ በእንግሊዝኛ እንዴት እንጽፋለን ነው። የእንግሊዝኛ ፊደልን ተጠቅመን የአማርኛውን ቃል እንዴት እንጽፈዋለን? ሌላ ስንል ኤልኢ ማለት ሌ ማለት ነው። ላ ስንል ኤልኤ ማለታችን ነው። ነገርስ ለማለት ደግሞ ኤንኢ ማለት ነ ማለት ነው። ገ ማለት ደግሞ ጂኢ ማለት ነው። ር ማለት አር ነው። ስ ማለትም ኤስ ነው። ስለዚህ ይሄ ምን ይላል? ሌላ ነገርስ፣ ሌላ ነገርስ ይላል ማለት ነው። ከዚህ በመቀጠል እዚህ ጋር ምንድን ነው የሚለው? ጊቭ ሚ ዋን፣ ጊቭ ሚ ዋን፣ አንድ ስጠኝ ማለት ነው። ዋን ሚንስ አንድ፣ ጊቭ ማለት መስጠት ነው። ስለዚህ ጊቭ ሚ ማለት ስጠኝ ማለት ነው። አንድ ስጠኝ፣ አንድ ነገር ስጠኝ፣ አንድ የሆነ እቃ ስጠኝ ካልነ ሱቅ ላይ ሄደን ሊሆን ይችላል። በማንኛውም አጋጣሚ ጊቭ ሚ ዋን ካላችሁት ከዛ ከምትፈልጉት ነገር አንዷን ነጥለ ስጠኝ ማለት ነው። አንድ ስጠኝ። አንድ ስጠኝ ለማለት ደግሞ እንዴት ነው የምንጽፈው? በእንግሊዝኛ ኤ ካልነ አ ማለታችን ነው። ን ካልነ ደግሞ ኤን ማለታችን ነው። ድ ካልንም ዲ ማለታችን ነው። ስጠኝ ለማለት ደግሞ ኤስ አይ ማለት ስ ማለት ነው። ጠ ማለት ቲኢ ማለት ነው። ኝ ለማለት ደግሞ ጂኤን ብቻ ይሆናል ማለት ነው። ስለዚህ አንድ ስጠኝ፣ አንድ ስጠኝ እንላለን። ከዚህ በመቀጠል ደግሞ ሄር ዩ አር ይላል አይደለ? ሄር ዩ አር፣ ሄር ዩ አር ሚንስ ይኸው እንካ ማለት ነው። ሄር ዩ አር አንድ ነገር ሰው ጠይቋችሁ ለምሳሌ ጊቭ ሚ ኤ ፔን ሊላችሁ ይችላል። እስክሪብቶ ስጠኝ እያላችሁ ማለት ጊቭ ሚ ኤ ፔን፣ እስክሪብቶ ስጠኝ። እናንተ ምን ትላላችሁ? ለመስጠት ፈልጋችሁ ከሆነ ሄር ዩ አር እንካ ማለት ነው። ይኸው ተቀበለኝ እንደማለት ነው። ስለዚህ ሄር ዩ አር ማለት ይኸው ወይም እንካ ተቀበለኝ ማለት ነው። ስለዚህ በእንግሊዝኛ ደግሞ እዚህ ጋር ስንጽፈው ምን እናደርጋለን? ይኸው ስንል ይህ ለማለት ዋይ አይ ይሆናል። ኸ ለማለት ኤች ኢ ይሆናል። ው ለማለት ደብል ይሆናል። ይኸው ይላል ማለት ነው። ከዛ ይሄኛው ደግሞ ወይም እንደማለት ነው። እዚህ ሰረዙ ወይም እንደማለት ነው። እንካ ለማለት እ ስንል ኢ፣ ን ስንል ኤን፣ ካ ስንል ኬኤ። ይኸው እንካ፣ ይኸው እንካ። ቤተሰብ ይህን ይመስላል ዛሬ ይዤላችሁ የመጣሁት ትምህርት። ቀለል እና አጠር ያለ ትምህርት ነው። ይሄንን የሚመቻችሁ ከሆነ እናንተ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ለፉ ለሌሎች ደግሞ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ እንደተለመደው ሼር እና ላይክ እያደረጋችሁ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አማርኛን እንዲሁም እንግሊዝኛን በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። አብራችሁኝ እስከዚህ ሰዓት ስለቆያችሁ ከልብ እያመሰገንኩ በሌላ ክፍል እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ።